ተነስለኝ ጌታ በጣም እኮ ነው የሚገለው። እቺ ማለት ናታ አይሻት አይደል? አቃጥላ ልገለኝ እኮ ነው። ቆይ አንቺ እናትሽን አቃጥላ ስገላት ዝም ነው የምትይው? ኦኬ ዝም አልልም እንዴ ቅድስትዬ። እንግዲያውስ ይኸውልሽ ሳሎን ትሄጂና ማለት ነው ጋሼና ማለት ምን እያወሩ እንደሆነ ተደብቀሽ ሰምተሽ ትመጫለሽ። ጎሽ ተነሽ ቶሎ በይ በእናትሽ። ነጻሽ እንዴ? እኔ ቋንቺ ወራ ባንኳ የምታይ አይመስለኝም ነበር። ምን ሆነሽ ነው ታረከልኪው? ቅድስትዬ እማዬ አባዬን እጅ ዛሬች ምን ስልኩ እንዳትዘጋው ማለበል ይኸውልህ፣ በደንብ አዳምጠኝ። ስልኩን እንዳትዘጋው። ማና አንተ እያልኩ ነው። እያንዳንዷ መረጃ አሁን ያወራውን ጭምር ቤት ድረስ መጣ ያደረከው መንግስት የሰጠ መሳሪያም ጭምር በእጃችን ላይ ይገኛል። እነሱ አሁን ምን እያሉ ነው? ምን እያወሩ ነው? መርበል ዘፈን ሌላ በቃ ቤት ውስጥ እየተወራ ያለው እሱ ነው። ምንም ስለናንተ ያወሩ። ይኸውልሽ አሁን በጣም እያናደድሽ ማህሌት፣ ትዕግስቴን ልጨርስ። ከተኛሽበት መጥቼ ነው የምወስድሽ። በስትክክል ንገሪኝ። ሰላም ሰላም የቻናሌ ቤተሰቦች በእያላችሁበት የዓለም ዳርቻ ሰላማችሁ በዚህ ተረፍረፍ ይበልልኝ እያልኩኝ ነው ዛሬ በአዲስ ፕሮግራም ተመልሼ መጥቻለሁ። ታዲያ አብራችሁን ስትቆዩ ለዚህ ቻናል አዲስ ከሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ በፍጹም እንዳይረሳ ለማለት እወዳለሁ። እንግዲህ እኔ ጋይስ በጣም ጨጓራዬ ታምሜያለሁ። እውነት በጣም ነው የደበረኝ፣ በጣም ነው የተናደድኩት፣ በጣም ሲበዛ ማለት በእርግጠኝነት ሁላችሁም ተናዳችኋል። አውጥታችሁ ለመናገር ስለከበዳችሁ ነው እንጂ ቆይ ምንድን ነው ያሰቡት እነዚህ ሰዎች እንዴ? ምንድን ነው ያሰቡት? አሁን ሰው እንዴት ሲጀመር ጠላቱን ልጁን ለመግደል ያን ታክል መስዋዕትነት ያስከፈለችን ሴት በቤት አስቀምጦ ሰው እንዴት ይይዛል እንዴ? በምንም ተአምር እንደዚህ አይነት ሰው እኮ በዓለም ላይ ተፈልጎ እኮ ሊገኝ ራሱ እኮ አይችልም። እንደዚህ አይነት ምዕናብ ስሎ ሰውን ማቃጠል ጥሩ አይደለም። እውነት ለመናገር በፍጹም አታገኙም። በዚህ ደረጃ ያን ታክል መስዋዕትነት ያስከፈለች ሴት ለቤቱ አስቀምጦ እንደው ሌላ ጠላቴን እንዳጠቃ ትረዳኛለች ብሎ የሚያስቀምጥ ሰው በምንም ተአምር የለም። የሌለ ነገር እኔ አምኜ ልቀበል አልችልም። እውነት ለመናገር አይሆንም። ማንም ሰው እስኪ ይህንን ነገር ያደርጋል አያደርግም አላቅም። እኔ እንደዚህ አይነት ሰው ፈልጎ ማግኘት ፍጹም ከምንም በላይ ከባድ ነው ማለት ነው። እንደው ከዛም አልፎ ደግሞ እንግዲህ ከቅድስት ጋር የቅድስት ያቀረበችለት ጥያቄ አለ። የቅድስትን ጥያቄ ተቀብሏል። ጥያቄውን ከማቅረቧ በፊትም ጥሩ የሆነ ግንኙነት ኑሯቸው የሆነ ጫፍ ደረጃ ደርሰው ነበረ። ያን ነገሩ ሳይፈጠር ቀረ። ጥሩ ነው፣ እሰየው። ምክንያቱም እሷ ክብሯን ጠብቃ ያለች ልጅ ስለሆነች ለእሷ ክብር ሲባል መቅረቱ በጣም ጥሩ ነው። ነገር ግን ዛሬ ቤቱ ውስጥ እንኳን እሷ ጥያቄውን አቅርባለች። የእሷንን ጥያቄ ተቀብሎ እሷን በክብር እንደሚያገባት ነግሯት፣ ግን ደግሞ ትናንት ያን ሁሉ መስዋዕትነት ያስከፈለችው ሴት ተመልሳ መጣ ጥያቄ ስታቀርብለት አልጋ ድረስ አብረህ ካልተኛ ብላ ስትጎትተው እሺ ብሎ የሚሄድ ወንድ ምን አይነት ወንድ? ምን አስነግጠው እንዴ? ቢያንስ የሆነ ነገር አሳዩን። ካልሆነ በቃ እሱ ራሱን እንዲስት ያደረገችበትን መንገድ ካለ ንገሩን። ያንን እንኳን አደረገች ብላችሁን እንዳትሉን። የሆነ ነገር ብታርጋ ችግር ብትፈጥር ምግብ ጋር ብትመርዝና ብትገልን ሚል ጥያቄ ቅድስት ስታቀርብለት ምን ብሏል? ካሜራ ስላለ በካሜራ እየተቆጣጠርናት ነው ብላችኋል። ስለዚህ ያ ባለበት ሁኔታም እንኳን ራሱ መድኃኒት አስነክተው ነው አጀዝበው ነው የሚል ግምት ውስጥ እንኳን እንድንገባ መንገድ አልሰጣችሁም። ስለዚህ እንደዛ እንደሬት አምሮ የሚጠላትንን ማህሌት ጋር ተጓቶ አልጋ ቤት ውስጥ የሚገባበት ምንም አይነት ኮንዲሽን ሊኖረው በፍጹም አይችልም። በቃ የሆነ ነገር በቃ አስተካክሉ። በቃ እኛን በጣም ውስጣችን የሚያናድድ ነገር ባታደርጉ በጣም ደስ ይለናል። በቃ እኔ እሱ አሁን
ማህሌት ሲጀመር እዚህ ቤት ውስጥ መቀመጥም አልነበረባትም። በቃ ባጭሩ በምንም ታም የቅድስትንንም ስብዕና መጠበቅ ከፈለገ ቅድስትንንም ማግባት ከፈለገ ቅድስትንም ማስደሰት ከፈለገ ትዳሩን በንጹህ ሁኔታ መምራት ከፈለገ ማህሌት ከዚህ ቤት ውስጥ አታስፈልግም፣ መውጣት መቻል አለበት። በቃ የምታስፈልግ ሰው አይደለች። በምንም ተአምር እነሱን የምትጠቅም ሰው አይደለች በምንም ተአምር። ስለዚህ ማህሌት ዛሬ ነገ ሳትል እዚህ ቤት መውጣት መቻል አለባት። በዚህ ሁኔታ በነገራችን ላይ ቅድስት ይህንን ነገር አሁን ለምሳሌ ሄዳ ነግራታለች። ምሳሌ ከእሱ ጋር እየተጓተቱ ወደ አልጋ ቤት እንደገቡ ልጅ ስለሆነች መደበቅ ስለማትችል እየገቡ ነው ብላታለች ኦልሬዲ። ስለዚህ እቺ ልጅ ውስጧ የማይሻክርበት ምንም አይነት ጉዳይ የላት። ጥለውም ራሱ ወደ ሀገሯ ልትሄድ ትችላለች። ከዛ በኋላ ብሩክ የሚቀረው አየር ላይ ነው ማለት ነው። ስለዚህ እሱም ታሳቢ መደረግ መቻል አለበት። እኔ በዚህ በኩል በጣም ተቃጥያለሁ፣ እውነት ለመናገር ጨጓራዬ በጣም ነው ብስል ያለው ማለት ነው። ከምንም በላይ ጭራሽ በቃ ማለት እሷ አብረህ ትተኛለህ የሚለው ጥያቄ ስታቀርብለት ሲጀመር ፊቷን 360 ዲግሪ እንድትሽከረከር አዙሮ ሲያበቃ ማባረር ሲገባው እንዴት ሰው ተያይዞ አልጋ ቤት ይሄዳል እንዴ? እንስሳ ነው እንዴ? በምንም ታም በቃ እንዴት ብለን እንስለዋለን? አሁን እንዴት ብለን እንቀበለዋለን? ጎበዝ ማንም ሰው ራሱ ይሄንን ማመንና መቀበል አይችልም ማለት ብሩክ ማለት ጭምት ለልጁ መስዋዕትነት የከፈለ ሴሰኛ ያልሆነ እንደሆነ ሁላችንም የምንረዳው ባህሪው አለ። ያ ባህሪ ባለበት ሁኔታ ግን እቺ እስስት የሆነች መርዛም ሴትዮ ተመልሳ መጣ እሱን ወደ አልጋ ቤት ጎትታ የምትወስድበት ምንም አይነት ምክንያት የለም። እሱም በግ አይደለም ማለት ነው። ስለዚህ እሷን ቀስ አድርጋችሁ አውጥታችሁ ጥላችሁ ከቅድስት ጋር ያለህንን ኮንዲሽን ብታስቀጥሉ ጥሩ ሙቭመንቶችን ብታሳዩን በጣም ደስ ይለናል ማለት ነው። ሌላው ሞጌ ጥሩ ነው ያደረግክ አሁን በቃ ምክንያቱም ሉላ ያን ታክል ጭንቀት ውስጥ ገብታ ራሷንን ከምትስት እንደዚህ ሐሳቧን ሸር አድርገው እሱ በመጣበት መንገድ አንተም ተመልሰ መሄድህ በጣም ጥሩ ነው። እንደውም ምንም አይነት ገንዘብ ለጠበቃ ሳትከፍል ይሄንን የያዝከውን ዶክመንት ይዘህ ለቤተሰቦች ሰጥባለሁ በማለት ነው በማንገራገር ምንም አይነት ወጪ ሳታወጣ ራሱ ላንተ ጠበቃ ሆኖ መከራከር እንኳን ባይችል ሌላ ጓደኛውንም ጠበቃ ቆሞ ቢሆን ተከራክሮ ሀብትን እንዲያስመልስልህ የምታደርግበት እድሉ ከእጅህ ላይ ያለ ማለት ነው። ሚስትህንም አትርፈሃል። እንግዲህ ሀብት ንብረትንም ታስመልሳለህ ብዬ ተስፋ አድርጋለሁ። ብዙ ጊዜ ይሄ ሚስጥር መደበቅ ጉዳት አለው። ለምሳሌ ሉላ ለአንተ ላለመናገር የምታደርገው የነበረው ጥረት ስቃይ ውስጥ ራሷንን አሳልፋ እንድትሰጥም እያደረጋት ነበር። ነገር ግን ይሄ ነው በግልጽ ካወራው ከተነጋገሩ ለችግሮች መፍትሄ ማግኘት በጣም ቀላል ይሆናል። ስለዚህ ከዚህ ድራማ ላይ አንድ ትምህርት መውሰድ መቻል አለባችሁ ብዬ አስባለሁ። ምክንያቱም ብዙ ጊዜ ድብቅ አታርጉ ነገሩ። በህይወታችሁ በባልም በኩል በሚስትም በኩል የሆኑ ፈተና ሊመጣ ይችላል። ነገር ግን ያንን ፈተና በመደበቅ የሚታለፍ ነገር የለም። ሚስትም ሚስጥርሽን ለባልሽ ሰጥተሽ፣ ባልም ለሚስት የሆነ ነገርን አካፍለህ መላ መዘየድ መፍትሄ ነው ብዬ አስባለሁ ማለት ነው። ከአንድ ብርቱ ሁለት መድኃኒቱ የሚባል ነገር አለ። ስለዚህ እሱንን አባባልም ሼር አድርጋችሁ መውሰድ መቻል አለባችሁ ለማለት ነው። ስለዚህ ሞጌ ይመችሽ፣ ሚስትሽንም ሀብትሽንም በቅርቡ ታስመልሻለሽ ብዬ ተስፋ አድርጋለሁኝ ማለት ነው። ሌላው እንግዲህ ኤፍራታ ጥሩ ቻንስ እየመጣላት ነው። እንግዲህ በአንድም ይሁን በሌላ መንገድ ለሴራም ይሁን ለምን እንግዲህ መርዞንና ኤፍራታን አገናኝተዋቸዋል በሆነ አጋጣሚ። ስለዚህ ሁለቱ እየተጀናጀኑ ነው። ጥሩ የሆነ የፍቅር እንትን እየመሰረቱ ሳይሆን አይቀርም። ኤፍራታ ሳታስበውም ቢሆን አሁን ደላላ ባላ ገብታ ከማህሌትም ልትገላገል ነው። እንግዲህ ምናልባት ከቤት ኪራይም ልትገላገል ትችላለች። ደላላ መቼም ገንዘብ ስለማያጣ ቤት ስለሚኖረው ኤፍራታ ነው ይኮበልላል ብያለሁ ማለት ነው። አሁን ጥንድ እየሆነ ነው ነገሮች በሙሉ ማለት ነው። በጣም ደስ ብሎኛል። ሌላው እንግዲህ በዚህ አጋጣሚ ማህሌት በነገራችን ላይ ብሩክ እሺ ቢላትና ከሴራው ማለት በቃ ከጥርጣሬ ቢወጣላት እና እሺ ቢላት እሱን አግብታ በሰላም መኖር ትፈልጋለች። ነገር ግን ያ ነገር ይሆናል አይሆንም የሚሆን ነገር አይመስለኝም። ለምን ብዙ ነገር ተስፋ ስላስቆረጠችው ማለት ነው። ስለዚህ አሁን ዝና ከሷ የሚፈልገውን መረጃ እያገኘ ስላልሆነ ያንን መረጃ ካላመጣሽ አንቺንን ገደልም ቢሆን ገብቼ አወጣሻለሁ እያላት ነው ማለት ነው ዝና። ሌላው እንግዲህ ወይዘሮ ማህሌት አቶ ካሌብ ዝና አግቶ የያዛትን ልጅ መስዋዕትነትን እንድትከፍል ልናደርጋት ነው እያለው ነው።
ዝና ደግሞ ከዚች ልጅ ጋር የሆነ ፍቅር ሳይጀምር አይቀርም። ሉላን አሁን የሚፈልጋት ምንድነው? ለስሜና ለክብሬ እንጂ ሚስት እንደማላረጋት አውቃለሁ። ስለዚህ ሉላን የማስመለስ ግን ግዴታ አለብኝ ወደሚል ኮንዲሽን ገብቷል ማለት ነው። እኔ እንግዲህ ሌላው የራሳችሁ ጉዳይ። ነገር ግን ብሩክ አቋምህን አስተካክልና በፍጹም እቺ ሴትዮ ቤት መቆየት የለባትም። እቺን ሴትዮ አስወጥተህ ቅድስትን ሰላሟን ልትጠብቅ ይገባል፣ ልታከብራት ይገባል፣ ልትከባበሩ ይገባል ሁለታችሁ ማለት እወዳለሁ። እስኪ ሌሎቻችሁ የተሰማችሁን ሐሳብና አስተያየት ኮመንት መስጫው ስር ላይ ዱቅ አድርጉልኝ። እስኪ ሌሎቻችሁ የተሰማችሁን ሐሳብ አስተያየት ኮመንት መስጫው ስር ላይ ዱቅ አድርጉልኝ። በሌላ ፕሮግራም እስከምንገናኝ ድረስ በያላችሁ በተመዳርቻ ሰላም ተመኘሁላችሁ። ባይ ባይ።